በድርሳነ ኡራኤል የሚገኘው ታሪክ የክርስቶስ ደም በጽዋ ተቀርቶ በመላኩ ሲረጭ ደሙ ካረፈበት ቦታ አንዱ እንደሆነ የሚታመነው ስለ አሰቦት ደብረ ወገግ ቅድስት ሥላሴና አባ ሳሙኤል ገዳም ምን ያህል ታውቃላችሁ? ደብረ አሰቦት ወይም አሰቦት ሥላሴ ደብረ ወገግ በምስራቅ ሐረርጌ ከአዲስ አበባ ወደ ድሬዳዋ በሚወስደው መንገድ ከባህር ጠለል በላይ 2493 ሜትር ከፍታ ላይ የሚገኝ ገዳም ነው። ገዳሙ ቀደም ሲል ያግሙ ይባል ነበር። የደብሩ መስራች የአባ ተክለ ሃይማኖት ፈለግ ተከታይ የሆኑት አባ ሳሙኤል ዘደብረ ወገግ ሲሆኑ ደብሩን በ13ኛው መቶ ክፍለ ዘመን እንደመሰረቱት ይነገራል። አቡነ ሳሙኤል ዘደብረ ወገግ ወንጌል ለማስተማር በ13ኛው ምዕት ታቦት ይዘው ወጥተው ይህን ቦታ ማረፊያ አድርገውታል። አቡነ ሳሙኤል በቦታው ሲደርሱ አባ ተክለ ጽዮን የተባሉ መናኝ አባት ማግኘታቸውን የገዳሙ ታሪክ ይገልጣል። አጼ ዳዊት ሁለተኛ ለደብሩ ሰፊ ጉልት ሰርተውት የነበረ ቢሆንም በ16ኛው መቶ ክፍለ ዘመን የተነሳው አህመድ ቢን ኢብራሂም አልጋዚ ወይም አህመድ ግራኝ ደብሩን እንዳወደመው ታሪክ ይነግረናል። ገዳሙ ከተመሰረተ ጀምሮ እስከ ግራኝ ወረራ ድረስ 15 መምህራን እንዳስተዳደሩት ይነገራል። በግራኝ ወረራ ጊዜ በመጀመሪያ ከጠፉት ገዳማት አንዱ ደብረ ወገግ ሲሆን እንደገና ለመቋቋምም ግን የመጨረሻው ደብረ ወገግ ነበር። ደብረ ወገግ እንደገና የቀናው በ1911 ዓ.ም ሲሆን አቅኚውም የታወቁት ሊቅ አለቃ ገብረ መድኅን ነበሩ። አለቃ ገብረ መድኅን በ1912 ዓ.ም የአቡነ ሳሙኤልን ቤተክርስቲያን በሳር ክዳን አሰሩ። በ1918 ዓ.ም ደግሞ የቅድስት ሥላሴ ቤተክርስቲያንን መስራት ጀምረው ፍጻሜውን ሳያዩ እርሳቸው ቢያርፉም በ1919 ዓ.ም ቤተክርስቲያኑ ግን ተጠናቋል። ከዛም በኋላ ደብረ አሰቦት በንግሥተ ነገሥታት ዘውዲቱ ሚኒሊክ ዘመነ መንግስት እንደገና ቢገነባም ጣሊያን ሲገባ ዳግም ዘርፎ አፈራረሰው። የደብሩ መውደም ብቻውን ያላረካው ፋሺስት በወቅቱ ከነበሩት 500 መነኮሳት መካከል ብዙዎቹን ሞቃዲሾ አስሮ በስቃይ እንዲሞቱ አድርጓል። ከፊሎቹ መነኮሳት ታቦቱን ይዘው ወደ ደብረ ሊባኖስ ሸሽቷል። ይሁንና የኢጣሊያ ወራሪ ከተባረረ በኋላ መነኮሳቱ በ1936 ዓ.ም ተሰባስበው ወደ አሰቦት መጡ። አጼ ኃይለ ሥላሴ ደብሩን በአዲስ መልክ አቋቁመው ከ22 ዓመታት በኋላ ባለጉልላቱን ሕንጻ ቤተክርስቲያን አስገንብተውታል። በድርሳነ ኡራኤል እንደተጻፈው የክርስቶስ ደሙ በጽዋ ተቀርቶ በመላኩ ሲረጭ ደሙ ካረፈበት ቦታ አንዱ ይህ ስፍራ እንደሆነም ይታመናል። የክርስቶስ ደም በዚህ ቦታ ሲያርፍ በስፍራው ወገግ ያለ ብርሃን በመታየቱ ምክንያት ይህ ደብር ደብረ ወገግ የሚለውን ስያሜ እንዳገኘ ይነገራል። ጥር 7 እና ሐምሌ 7 በዚህ ደብር ትልቅ የንግስ በዓል ይከበራል። አባ ሳሙኤል ጥቅምት 29 የዘርዘር በተባለ ቦታ በስጋ ሞት አርፈው አጽማቸው በደቀ መዝሙራቸው ሰምራ ክርስቶስ አማካይነት ግንቦት 27 ቀን ወደ ደብረ አሰቦት እንዲፈልስ ተደርጓል። እስኪ ስለ አሰቦት ገዳም የምታውቁትን ኮሜንት አድርጉልኝ። ይህ ታሪክ ለሌሎች እንዲደርስ ሼር፣ ላይክ፣ ኮፒ ሊንክ እንዲሁም ይህንን አካውንት ፎሎ ማድረጋችሁን እንዳይረሳ። ይመቻችሁ።